ፈተና ለምን በአንድም በሌላ እንፈተናለን አይደለ? እንደው ከፈተና ነፃ ነኝ የሚል ሰው ካለ ሐሰተኛ ነው ብዬ አስባለሁኝ። እኔ እንደው በባልንጀራ በኩል በትዳርም በኩል በልጆችም በኩል አምልኮታችን በምንገልጥባት በቤተክርስቲያን በኩል እንደ ሀገርም ደግሞ በዚያም በኩል ፈተና የለብንም ብንል በተፈጥሯችን ግን በራሱ በተፈጥሯችን ፈተና እንፈተናለን። በተፈጥሯችን እንፈተናለን። የህሊናችንና የስጋችን ወይም የመንፈስና የስጋ ፈተና አለብን። በብዙ ፍላጎቶቻችን የተገደቡ ፍላጎቶች አይደሉም። ጠዋት እንኳን ማልደን ወደዚህ ለመምጣት የነበረብንም ፈተና አስቡት። አንድ ልባችን ግድ የለም ሳምንት ይላል፣ የለም ብሎ ደግሞ የሚከራከር ደግሞ መንፈስ አለ። የለም እቺን ቀን አትለፋት፣ አንተ እንኳን ንስሐ ገብተህ ባትቆርብ ልጆችን አቁርባት የሚል ደግሞ ሐሳብ ይመጣል። ትግል ታግለን ደግሞ አንዳንዶች ደግሞ ልጆቻችን አንቂዎቻችን ሆነው ዳድ ተነስ እንጂ ማሚ ብለው ቀስቅሰው ስለነሱ ስንል ደግሞ የምንመጣ ሰዎች አለ እና በብዙ ፈተና ውስጥ በብዙ ተግዳሮት ውስጥ አልፈን ነው እዚህ መቅረት የተገናኘ ነው እና ይሄ ፈተና የለብንም ማለት አንችልም። ስለዚህ ነው ዛሬ እንድንመለከተው ራሳችን እንድንመረምርበት ፈተና ለምን የምንፈተነው? ሳንፈተን መኖር አንችልም ወይ? እሱን አውቀን ማለፍ ስላለብን ጥቂት የእግዚአብሔርን ቃል በደንብ አድርጋችሁ ልባችሁን ሰጥታችሁ ፈተና ሲገጥመን ተናጋሪው ቄስ ሁሉንም ይመለከታል፣ ሰሚያኑ እናንተንም ይመለከታችኋል። ትምህርቱ ለሁላችንም ነው። ልዩነታችን እኔ እየተናገርኩኝ ነው የምሰማው፣ እናንተ ብቻ ደግሞ ተቀምጣችሁ ትሰማላችሁ። ፈተና ከየትም አቅጣጫ አካባቢ ወይም ምክንያት ይምጣ፣ በውስጡ ግን አንድ ነገር ይኖረዋል። ከፈለገበት አቅጣጫ ይምጣ፣ በእኛም ምክንያት ይምጣ፣ በባልንጀሮቻችን ምክንያት ይምጣ፣ በትዳራችንም ምክንያት ይምጣ፣ በልጆቻችን ምክንያት ይምጣ፣ በራሳችንም ተፈጥሮ ምክንያት ይምጣ፣ ፈተና ሲመጣ አንድ ነገር አለው። ፈተና ሲመጣ በዓላማ ነው የሚመጣው። ያለ ዓላማ ፈተና አይመጣም። ገብቷችኋል የምላችሁ ነገር? ያለ ዓላማ ፈተና አይመጣም። የመጀመሪያው ፈተና ሲመጣ በዓላማ ነው የሚመጣው። ዓላማ አለው ማለት ነው ፈተናው ሲመጣ። ሁለተኛው ደግሞ በዚህ ውስጥ የምናየው ትልቁ ነገር ፈተና ከመጣ በኋላ ምንድነው መውሰድ ያለብን እርምጃ፣ ማድረግ ያለብን ነገር ምንድነው? እና ከምንም አቅጣጫ ይምጣ የፈተናው መምጣት ሳይሆን ለፈተናው ዓላማዎች ዝግጁ መሆን ያስፈልጋል። ሁለተኛው እሱ ነው። በዓላማ የመጣውን ፈተና በዓላማ የምንመልስ ሰዎች መሆን መቻል አለብን። በአንድም በሌላ ይመጣል ፈተና። በዚህ ውስጥ 6 ነጥቦችን አንስተን እንመለከታለን። አጫጭሮች ናቸው፣ አይዞች። ቁጥራቸው ቢበዛ ሊያሳድረን ነው ወይ አትበሉ። እንደሱ አይነት አሜት እንዳታሙኝ። ዓላማ ነው። በዓላማ ነው ፈተና የሚመጣብን። የመጀመሪያው የተገነዘብነው እሱን ነው። ሁለተኛው ደግሞ በዓላማ የመጣውን ፈተና ከመጣበት አቅጣጫ እኛም ደግሞ በዓላማ እናደርገዋለን፣ እንመልሰዋለን። ስለዚህ ፈተናዎች የሚመጡት በ6 አቅጣጫዎች ነው። ለዛሬ የመጀመሪያው ፈተና የኃጢአታችን ውጤት ሊሆን ይችላል። የኃጢአት ውጤት ሊሆን ይችላል ፈተና ሲመጣ። ገብቷችኋል ያልኳችሁ ነገር? ምን አልኳችሁ? ፈተና የኃጢአት ውጤት ሊሆን ይችላል። ምክንያቱም ሰው የዘራውን ያንኑ ምን ስለሚያደርግ ስለሚያጭድ መልሱ ተገኘ። ስለዚህ የመጀመሪያው የኃጢአት ውጤት ሊሆን ይችላል። በበደሌ ምክንያት፣ በመተላለፌ ምክንያት፣ በእኔ በደል ምክንያት የሚመጣ ፈተና። ያንን ኃጢአት የዘራሁት እኔው ራሴ ነኝ። ያንን ኃጢአት የማጭደው ሌላው ሰው ሳይሆን የማጭደው ማን ነው? የማጭደው ራሴ ነኝ። ስለዚህ የመጀመሪያው ፈተና የኃጢአት ውጤት ሊሆን ይችላል። ምክንያቱም ሰው የዘራውን ያንኑ ምን ስለሚያደርግ ስለሚያጭድ። የመጀመሪያው እሱ ነው ፈተና። ለምን? ሁለተኛው ፈተና ሊቀሰቅስና ሊያተጋ ከእግዚአብሔር ይመጣል። ተኝተን እንደሆነ መጽሐፍ አንተ ምትተኛ ንቃ፣ ክርስቶስ ምን ያደርግልሃል? ያበራልሃል።
በኃጢአት ምክንያት ተኝተን እንደሆነ ሊያነቃን ፈተና ይመጣል። ዘንግተነው እንደሆነ እግዚአብሔርን ሊያነቃን ፈተና ይመጣል። ትተነው እንደሆነ እግዚአብሔርን ሊያነቃን እግዚአብሔር ይመጣል ወይም ፈተና ይመጣል። ይሄንን ነገር ደግሞ ፈተናን ሊቀሰቅሰን ሊያተጋን ከእግዚአብሔር ዘንድ የሚተላለፍ ወይም ወደኛ የሚደርስ ደወል ነው። ስለዚህ ተኝተን እንደሆነ ከአምልኮት ፈቀቅ ብለን እንደሆነ ከበጎ ትሩፋት ሸሽተን እንደሆነ ወደዚያ ሕይወት ሊመልሰን ፈተና ይመጣል። በምናደርጋቸው ክርስቲያናዊ ትሩፋቶች ትላንትና በብዙ በረከት የምንጎበኝ ሰዎች ከሆን እነኛን የምናደርጋቸውን በጎ ትሩፋቶችን ወይ አስራታችን ልናወጣ እንችላለን፣ ከበኩራታችን ልንሰጥ እንችላለን፣ ወይ ደግሞ በቀላሉ የቤተ ክርስቲያን የአባልነት ክፍያ የምንከፍል ሰዎች እንሆንና 1 ወር ቢያልፈኝስ ይሄንን ባሟላበት 2 ወር ቢያልፈኝስ አስራቴን ለዚህ ግብር ባውልስ ብለን እንደሱ ልናስባለን ሰዎች ነንና፣ ግድ የለም እግዚአብሔር ሁሉን አዋቂ ነው። ስለዚህ የጎደለኝን ነገር ላሟላበት በሚል ሐሳብ ለእግዚአብሔር የእግዚአብሔር መስጠት ጀምረን ከአስራታችን ወደኋላ ብንቀር ግድ የለም 1 ወር 2 ወር 3 ወር እነኝህን አላችሁ ወይ? 1 ወር 2 ወር 3 ወር ስንቆይ ግድ የለም እግዚአብሔር እኮ ያውቃል ብለን እንደሱ አይነት ሐሳብ ስናስብ ደግሞ ይሄንን ስጦታ የሚቆጠረውን የሚለካውን መጠኑ የሚታወቀውን ስጦታ ሰጥተን የእግዚአብሔር መንግስት እንዳንወርስ የሚፈልግ ጥንተ ጠላታችን ዲያብሎስ ስላለ 1 ወር በገዛ ፈቃዳችን ከስጦታችን ስናስቀር ግድ የለህም እግዚአብሔር አንተ እንደምታስበው አይደለም እና 2 ወር ይጨምርልናል። አይ ግድ የለህም እኮ ዝም ብለህ አንተ እግዚአብሔር አሁን በአንተ ገንዘብ የሚኖር ይመስላል እንዴ? በአንተ የአስራት በኩራት የሚኖር በአንተ ሙዳይ በረከት በምታደርገው ይመስላል ይልና የስንፍና ስብከት ይሰብከናል። 3 ወር 4 ወር ከዚያ በኋላ ትቶን ይሄዳል። እንዴ 3 ወር 4 ወር እኮ አስታጎልኩኝ ሰውስ ምን ይለኛል በሚል ሐሳብ ጨርሰን ምን ተውሰው እንሆናለን። ያን ጊዜ የጀመርነውን ነገር እንድንቀጥል ከእግዚአብሔር የሚመጣ የሚያነቃን ደወል ከተኛንበት እንድንነቃ የሚመጣ ነገር ይኖራል። አናውቀውም። ከቤተሰቦቻችን መካከል በህመም የሚመታ ሰው ሊኖር ይችላል። አናውቀውም። እኛ ራሳችን በህመም ልንነካ እንችላለን። ለካስ ብለን ወይ ስለቱን ሳናስገባ ቀርተን የሆነ ነገር ሲደርስብን ምን እናደርጋለን? የእግዚአብሔርን ስዕለት ሳላስገባው ነውና ይቅር በለኝ ብለን መተን ስለታችንን እንፈጽማለን። ተሳስቻለሁ፣ ይሄን እናደርጋለን። ያን ጊዜ እግዚአብሔር ምን አደረገ? በጥቂት ህመም ከብዙ በረከት ሰይጣን አርቆን ስለነበረ ጥቂት የራስ ምታት ወይም የሆድ ቁርጠት ወይም ደግሞ ቁርጥማት ሰጥቶ እግዚአብሔር ነቅተን ከተኛንበት የእግዚአብሔርን ነገር ስለሰውኩኝ በዚህ በረከት መባረክ ስለቀረብኝ ነው ብለን ንስሐ እንገባና ስለ ኃጢአታችን ስለ በደላችን እንጸጸትና ወደ ቀድሞ ማንነታችን እንመለሳለን። ስለዚህ ፈተና ሲመጣን ከእግዚአብሔር ሊሆን ይችላል። ለምን? ሊያነቃን ሊያተጋን። በክርስትናችን ፈተና ይመጣል። ስንተኛ ላይ ደረስን? 2። አንደኛው ምንድነው? በኃጢአታችን ምክንያት። ለዚያ አስረጅ ሰጥቻለሁ። ምን ነበር ያልኩት? ሰው የዘራውን ያጭዳል። ሁለተኛ ምን አልኩኝ? ፈተና ከእግዚአብሔር ይመጣል። ምን ሊያደርገን? ሊያነቃን ሊያተጋን ይመጣል። ሁለተኛው እሱ ነው። 3ኛው እምነታችንና ፍቅራችንን ሊመዘንበት ሊሰጠን ይችላል ፈተና። አብርሃም አመነ፣ እምነቱም ምን ሆኖ ተቆጠረለት? ጽድቅ ሆኖ ተቆጠረለት። ብዙውን ጊዜ እኛ ሰዎች ባገኘን ጊዜ አመስጋኞች ነን። ባጣን ጊዜ ደግሞ አልቃሾች ነን። በጎደለን ጊዜ ከእንባ ጋር እግዚአብሔርን ምን እናደርገዋለን? እንማጸነዋለን። በህመም ጊዜ በመከራ ጊዜ እግዚአብሔርን ፈላጊዎች ነን። በደስታ ጊዜ ግን እግዚአብሔርን የምንዘነጋ ሰዎች ነን።
እንደ ምሳሌ አድርገን ማየት የምንችለው ታላቁን ሰው ኢዮብን ነው። ኢዮብ ምን አይነት ሰው ነበረ? ምን ተከናወነበት? በሆነበት ነገር ኢዮብ ምንድን ያደረገው? በኢዮብ ሕይወት ውስጥ እንድንማር እንድናገናዘብ የሚያስፈልግ ነገር አለ። ኢዮብ በማግኘት ሕይወት ውስጥ ብቻ አይደለም እግዚአብሔርን ያመሰግነው፣ በማጣት ሕይወት ውስጥም ማን አመስግኖታል? እግዚአብሔርን አመስግኖታል። ምን ብሎ አመሰገነ? እግዚአብሔር ምን አደረገ? ሰጠ። እግዚአብሔር ምን አደረገ? ነሳ። የእግዚአብሔር ስም ምን ይሁን? የተመሰገነ ይሁን። እየሰማችሁ? ስለዚህ በአብዛኛው እኛ አመስጋኞች የምንሆነው ባገኘን ጊዜ ነው። ባጣን ጊዜ የምናጉረመርም ሰዎች ነን። ስለዚህ በማግኘትም በማጣትም ጊዜ በአንድ ድምፅ ንገሩኝ፣ ማን ይመስገን? እግዚአብሔር ይመስገን። እግዚአብሔር ይመስገን። በመጉደልም ጊዜ ማን ይመስገን? እግዚአብሔር ይመስገን። በመሙላትም ጊዜ ማን ይመስገን? እግዚአብሔር ይመስገን። ባለጤና በሆን ጊዜ ማን ይመስገን? እግዚአብሔር ይመስገን። ጤናም ባጣን ጊዜ ማን ይመስገን? እግዚአብሔር ይመስገን። በሕይወት ባለን ጊዜ ማን ይመስገን? እግዚአብሔር ይመስገን። በሞትንም ጊዜ ማን ይመስገን? እግዚአብሔር ይመስገን። በዚህ ዓለም እያለ አመስጋኝ ከሆነ ሰው ቢሄድም ወደ አምላኩ ነው የሚሄደውና እግዚአብሔርን ማመስገን አለበት። አብርሃም አባታችን አመነ። በማን ያመነው? በእግዚአብሔር አመነ። እምነቱም ምን ሆኖ ተቆጠረለት? ጽድቅ ሆኖ ተቆጠረለት። በአብዛኛው የሰዎች ሐሳብ ሲነጋ፣ የሰዎች ሐሳብ ወይ ደግሞ በቀትር ጊዜ ነው። እግዚአብሔር ሲመሽ ግን ስራ መስራት ይችላል። በእውነቱ ሲመሽ፣ አብርሃም ሲመሽበት ነው። ሳራ ሲመሽባት፣ አብርሃም ሲመሽበት በሕይወታቸው እግዚአብሔር በረከት አድርጓል። የአምላክ እናት የድንግል ማርያም ወላጆች ሲመሽባቸው በሕይወታቸው ድንግልን ሰጥቶ እግዚአብሔር ትልቅ ድህነትን ሰርቷል። በካህኑ በዘካርያስ ቤት በኤልሳቤጥ ቤት ሲመሽ እግዚአብሔር መጥምቁን ዮሐንስን ሰጥቶ ቤታቸውን ሕይወታቸውን በበረከት ሞልቷል። ሲመሽ እግዚአብሔር ስራ ይሰራል። ወገኖች ተስፋ እንዳቆርጡ። ተስፋ መቁረጥ አያስፈልግም። ነገ ሌላ ቀን ነው እግዚአብሔር ስራውን የሚሰራበት ቀን። መቼስ እንደመሸ አይቀርም። እንደ ሀገርም እንደመሸ በኢትዮጵያ ላይ አይቀርባትም። እንደ ቤተ ክርስቲያንም እንደመሸ አይቀርም። የሚነጋበት ቀን፣ ሙሉ ብርሃን የሚሆንበት ቀን አለ። እናምናለን ወይ? እናምናለን። እግዚአብሔር ብርሃን ነው፣ በሱ ዘንድ ጨለማ የለም። ስለዚህ አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። ምን ነበረ እሱ? ሲመሽ ባገኘው ነገር አመስጋኝ ሆነ። አብርሃም በስተእርግናው፣ ሳራ በስተእርጅናዋ ሁሉ ነገር ባበቃበት ጊዜ ከማኅፀኗ በጎ ፍሬ ይስሐቅን ከአብርሃም አብራክ በጎ ፍሬ ይስሐቅን እግዚአብሔር ሰጠ። ምን ሲሆን? ሲመሽ። ወገኖች ማታም እግዚአብሔር ጊዜ አለው፣ ስራ በኛ ይሰራል። ሲመሽ እግዚአብሔር ይሰራል። በእውነት ተስፋ አትቁረጡ። በእውነቱ እግዚአብሔር ስራውን ይሰራል። የኔ ጊዜ አሁን ነው ብዬ ነው የማስበው። የእግዚአብሔር ጊዜ ግን ወደፊት ሊሆን ይችላል። በእኔ መልካምነት ውስጥ ጉለት አለ። እግዚአብሔር መልካም ነው። በመከራ ጊዜም ደግሞ ምንድን ነው? መሸሸጊያ ነው። ወገኖቼ በእኛ መልካምነት ውስጥ ጉለት አለ፣ በእግዚአብሔር ዘንድ ግን ጉለት የለም። እኛ መልካሞች ልንሆን እንችላለን ለባልንጀሮቻችን፣ መልካሞች ልንሆን እንችላለን ለወላጆቻችን፣ መልካሞች ልንሆን እንችላለን ለልጆቻችን። በእኛ መልካምነት ውስጥ ማጉረምረም አለ። እግዚአብሔር ግን መልካም ነው። ሲያደርግልን አጉረምርሙ አይደለም፣ ደስ ብሎት እግዚአብሔር ያደርግልናል። ለስሙ ምስጋና ይድረሰው። ስለዚህ አብርሃም በስተእርግናው ሁሉ ባከተመበት ጊዜ እግዚአብሔር ከአብራኩ ፍሬ ሰጠው። በእምነት ወደ እግዚአብሔር ወደ ተራራው ወደ መሰዊያው ይዞት ወጣ። ማንን? ይስሐቅን። ይገርማል ንግግራቸው። ሁሉ ተዘጋጅቷል። መስዋዕቱስ የሚል ጥያቄ ነው ይስሐቅ የጠየቀው። ወገኖቼ ያንን ጊዜ አብርሃም መንፈስ ቅዱስ እግዚአብሔር ፊት አስጠፍቶ ያናገረው አፉን አስከፍቶ ምን ነበረ? መስዋዕቱን ማን ያዘጋጀዋል? እግዚአብሔር ያዘጋጀዋል። በእጁ የያዘው መስዋዕት ነው ወይስ አልነበረም? ነበረ። ግን ሌላ አለ። አብርሃም አያውቀውም። እግዚአብሔር ባወቀው፣ እኛ ሳናውቅ እግዚአብሔር ባወቀ ብዙ ነገር ይደረግልናል። በእውነት ነው። ይሄን እኮ ነው የምነግራችሁ።
በየዕለቱ የየዕለት ክንዋኔያችን ብንመረምር እኛ ካሰብነው ነገር በላይ እግዚአብሔር እያደረገልን ይውላል። ካሰብነው ነገር በላይ እኛ ከምናቅደው እቅድ ውጭ እግዚአብሔር በአንደበታችን ልንገልጠው በማንችል መጠን እግዚአብሔር በሕይወታችን ያደርጋል። የሚገርም እኮ ነው። ይሄን ያክል ከታመንበት እግዚአብሔር አብዝቶ በእኛ መስራትን እግዚአብሔር ይችላል። ስለዚህ ፈተና ሊመጣ ይችላል። ፈተና ቢመጣ የእምነታችንና የፍቅራችንን መጠን ሊመዝን ነው የሚመጣው። አብርሃም ተመዘነ በእግዚአብሔር ፊት፣ መስዋዕቱን እግዚአብሔር ያዘጋጀዋል። ወደ ተራራው ወጡ። እንግዲያውስ መስዋዕቱ አንተ ነህ አለው። ታዲያ አባቴ ራርተህ አዝነህ ከአምላክ ጋር እንዳትለያይ የዛሬው ትውልድ ቢሰማ ጥሩ ነበር። ይህን በእውነቱ ራርተህ ከእግዚአብሔር ጋር እንዳትለያይ ምን አድርጋለሁ? በደረቴ ወደ ምድር ድፋኝ አለው እና በዚህ በኩል ምን አድርገኝ? ረደኝ ያለው። ደግሞም አንተ ሽማግሌ ነህ፣ ስፈራገጥ ረግጬ እንዳልጥልህ እጅና እግሬ ምን አድርጋለሁ? እሰረኝ አለው። ያ የክርስቶስን ስለኛ ሲል መታሰሩን ነው የሚያሳስበው። ይሄ ሁሉ የመንፈስ ቅዱስ ስራ ነው። በእውነቱ መስዋዕቱን እግዚአብሔር ያዘጋጀዋል ሲል አብርሃም የመንፈስ ቅዱስ ስራ ነው። ቢላዋውን በልጁ ላይ መስዋዕት ሊያደርገው ቢላዋውን ሲቃታበት ምን አደረገ? እግዚአብሔር ተዋለ፣ መልአኩን ላከ። በልጅ ደም ዓለም አይድንም፣ ነገር ግን በእሰስ አቤቅ የታሰረ ነጭ በግ ትመለከታለህ፣ አምጣው አለው። ያንን አሳየው። ያን አመጣና ሰዋ ለእግዚአብሔር። በይስሐቅ ፈንታ ማን ተሰዋ? በጉ ተሰዋ። ተመልከቱ። በበጉ ፈንታ ደግሞ በአዲስ ኪዳን በቤተ መቅደስ አሁን ሲሰዋ የዋለው ምን ነበረ ወገኖቼ? ኢየሱስ ክርስቶስ ነው። እሱ ተሰዋ። እቺ አዲስ ኪዳን ቤተ ክርስቲያን ከቤተልሔም ጀምሮ ያለውን የቅዳሴውን ጉዞ ስትመለከቱ ነገረ ድህነት ነው በውስጡ የሚከናወነው። አንዳንድ ጊዜ እንደኔ ያለ ሰነፍ ቄሱን ምንድነው ቅዳሴውን አፍጥነው ይላል። ስንፍና ነው። ድንግሊቱን ከልቤ ነው የምነግራችሁ። ወንጌሉን ደግሞ አሳጥረው ይላል። ይህም ስንፍና ነው። ማህሌቱን ብንቆመው ሰዓታቱን ብናደርሰው እነኛ አንደርድረው የሚያደርሱን ቅዳሴው ስርዓት ነው። ከቅዳሴ በላይ በቤተ ክርስቲያን የጸሎት ስርዓት ውስጥ ምንም ነገር የለም። በእውነቱ ትልቁ እሱ ነው። ህይወታችን የሚለወጥበት፣ የምንታደስበት፣ ከእግዚአብሔር ጋር የምንገናኝበት፣ በልተነው ጠጥተነው ስጋውን ደሙን ህይወት የምናገኝበት የዘላለም መንግስት የምንወርሰው በቅዳሴው ጸሎት ነው ወገኖች። ይሄን ማገናዘብ ያስፈልጋል። በጣም ከልቤ ነው የምነግራችሁ። ለዚህ ትኩረት ሊሰጠው ይገባል። ድህነት በዚህ ነው። ሌሎቹ አንደርዳሪዎች ናቸው። አፍጥኖ የሚያሮጥና ሪከርድ የሚያሰብረው ግን የቅዳሴው ጸሎት ነው በእውነቱ። ያንን ማወቅ አለብን። ስለዚህ ያንን የአዲስ ኪዳን መስዋዕት በበጉ ፈንታ ያ የበግ መስዋዕት ዓለምን አላዳንም። በይስሐቅ ደም ዓለም አይድንም፣ በበጉም ደም ዓለም አይድንም። ዓለም የዳነው በኢየሱስ ክርስቶስ ደም ነው ወገኖቼ። ስለዚህ የአዲስ ኪዳኗ ቤተክርስቲያን ይህንን አስፍታ አምልታ አብዝታ ተሰብካለች። ይሄ በቅዳሴው ስርዓት ውስጥ የምናገኘው ነው። ስለዚህ አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። እንፈተናለን። ለምን እንፈተናለን? በእምነታችን እና በፍቅራችን ያለንበትን ደረጃ ሊያገናዝበን እግዚአብሔር እንፈተናለን። ስንተኛ ላይ ደረስን? 3 ነቃ በሏ የተኛችሁ። 4ኛው በፈተና ለተያዙ ሰዎች፣ በፈተና ውስጥ ላሉ ሰዎች እና በፈተና ለተያዙ በኃጢአት ለወደቁ መራራትን እንድንማር ፈተና ሊሰጠን ይችላል። ለሰዎች እንድንራራ፣ እህቴ ድቀት በኃጢአት ምክንያት ደርሶባት እንደሆን፣ ወንድሜ ድቀት በኃጢአት ምክንያት ደርሶበት እንደሆን የምሳለቅበት ወይም የምሳለቅባት ሆኜ ከተገኘሁኝ እኔንም ይነካኛል ኃጢአት። ለካ እሷን በዚህ ተይዛ ነው ብዬ እንዳስብ፣ ለካስ ወንድሜ በዚህ ምክንያት ነው። የስጋ ፈተና አለ። በዝሙት ቢወድቅ ለካ የስጋ ፈተና አለ። በሌሎች ኃጢአቶች ቢወድቅ ስጋውያንን ለካ
ገና መንፈሳውያን አልሆንም እኔም እንደሆን እወድቃለሁ። የማይወድቅ እግዚአብሔር እየደገፈኝ እንጂ ወገኖች። ስለዚህ የሌሎች ኃጢአት እንድንመለከት እንድንራራላቸው፣ ለሌሎች ሰዎች እንድናዝንላቸው ፈተና ሊመጣ ይችላል። ያን ጊዜ ምንድነው አልፈን የምንሄድ ሰዎች አንሆንም። የመጽሐፍ ቃል የጌታ ቃል እንዲህ የሚል ታገኛላችሁ። ይሄ በክርስትና ሕይወት ውስጥ ትልቁን ስፍራ የሚይዝ ትልቁን ድርሻ የሚይዝ ነው። አንድ ክርስቲያን ሀብተ ውልድናን ስመ ክርስትናን የተቀበለ ከእግዚአብሔር መንፈስ ቅዱስ የተወለደ ሁለት ነገሮችን በሕይወቱ ማገናዘብ መቻል አለበት። አንደኛ ለራሱ ሊሆን የሚፈቅደውን ነገር ለባልንጀራው እንዲሆን ማሰብ ነው። ሁለተኛው በራሴ እንዲሆን የማልፈልገውን ነገር በባልንጀራይ ላይ እንዳይሆን አሁንም ማሰብ ነው። እኔን የጣፈጠኝ ነገር በሌላው ሰው ይመራል ብዬ መናገር የለብኝም። ያኛውም ሰው ይጣፍጠዋል። እኔም ከመረረብኝ ለዛኛውም ሰው ይመረዋል። አያችሁ እንጂ እኔ ጋር ያለው ማር ጣፋጭ እዛ ጋር ያለው ደግሞ ሬት ነው ማለት አልችልም። ስንቀምሰው ነው። ስለዚህ ፈተና የሚመጣው በፈተና ለተያዙ ሰዎች እንድንራራላቸው ፈተና ወደኛ ሊመጣ ይችላል። ፈተና ለምን? 5 ዋጋችንን ሊያበዛልን ልንፈተን እንችላለን። ጸጋውን ሊያበዛልን እግዚአብሔር ልንፈተን እንችላለን። ለዚህ አስረጅ ይሰጣሉ። ጸጋ እንዲበዛልን ስጦታው በረከቱ ረድኤቱ እንዲበዛልን ልንፈተን እንችላለን። ኢዮብን ምሳሌ ማድረግ ይቻላል። በእውነቱ በአንድ ፈንታ እጥፍ ነው የተደረገለት፣ በሁለት ፈንታ 4 ነው የተደረገለት። ስለዚህ በፈተና ለተያዙ ማለት ዋጋችንን ሊያበዛ ልንፈተን እንችላለን። በአንዳንድ ምክንያት ተጎትተን በኃጢአት እንዳንቀር በጥንቃቄ ራሳችን መምራት ከቻልንና የእግዚአብሔር መንፈስ ቅዱስ ሐሳብ በውስጣችን ከሆነ እውነቴን ነው የምነግራችሁ፣ ዋጋችንን እግዚአብሔር ያበዛዋል። ቀለል ያለ ቋንቋ ልንገራችሁ። ድርጊቶቻችን አይደለም እግዚአብሔር የሚመለከተው፣ ሐሳባችንን እግዚአብሔር ይረዳል። የሚገርመኝ ደግሞ እሱ ሐሳብ እግዚአብሔር እሱን ይረዳል፣ ሐሳባችንን ይረዳል። እግዚአብሔር ምን ማለት ነው? ስለ ጽድቅ ባሰብኩኝ ጊዜ መንፈስ ቅዱስ ስለ ጽድቅ ያሰብኩትን ሐሳብ በድርጊት እንድፈጽመው ይጎተጉተኛል። ሐሳብ ነው። ልብ በሉ። በንግግር በቃላት ያሰማሁትን በተግባር እንድፈጽም መንፈስ ቅዱስ ይረዳኛል። ስለዚህ በልቤ የተጸነሰውን በጎ ሐሳብ አድጎ እንዲወለድና ስራ እንዲሰራ የሚያደርገው የመጀመሪያዋ ደግ ሐሳቢ ነች። ስለዚህ ሐሳብ በራሱ ወደ ትልቅ በረከት ያደርሳል። አስበን ነው። ትናንትና የተዘጋጃችሁ ሰዎች ዛሬ ስጋው ደግሞ ለመቀበል በስልካችሁ ወደ መምህረ ንስሐችሁ ደውላችሁ አባቴ ፈቃዶት ይሁንልኝ፣ በጸሎቱ አስቡኝ፣ እግዚአብሔር ይፍታ ይበሉኝ፣ ነገ እግዚአብሔር ይፈቅድና ብኖር ከስጋው ከደሙ እሳተፋለሁ ብላችሁ ትጠይቃላችሁ። አይደለም እንዴ? ያን ጊዜ እግዚአብሔርን ያ ካህን ይለምንናል፣ ይማልዳል። እግዚአብሔር በደል ኃጢአትሽን ይደምስስልሽ ይላል። ቀደም ብለን ከኪዳን ጸሎት በፊት እንመጣለን። ምን ለመሆን? በመስቀሉ ለመባረክ። ኪዳን ሳያደርስ ስጋው ደሙን የሚቀበል ሰው ትክክል አይደለም፣ ትክክል አይደለም። ምን አልኳችሁ? ጸሎተ ኪዳን ሳያደርስ አንድ ሰው ስጋው ደሙን መቀበል አይችልም። በእርግና ያለ ሰው ወይ በህመም ያለ ሰው ያም ሰው ከመምህረ ንስሐው ጋር ተነጋግሮ ማድረግ ያለበት። የተሟላ አይሆንም። ይሄን ነግራችኋለሁ። ስለዚህ ዋጋችንን ሊያበዛልን ያቆምናቸውን ነገር አትግቶ እንደገና በሐሳብ ያሰብናቸውን ነገር መጣለሁ፣ ስጋው ደሙን እቀበላለሁ የሚለው ሐሳብ በመጀመሪያ በህሊናችን ነው የሚጸነሰው። ከዚያ በኋላ ያን ሐሳባችንን ለመምህረ ንስሐችን እናደርሳለን። በንግግር በቃላት እናደርሳለን። እግዚአብሔር ይፍቀድልሽ ይፍቀድልህ ና ልጄ፣ በድርጊት ደግሞ ተቀብለን እናከናውናታለን። ስለዚህ በሐሳብ የጀመርነውን በረከት አሳድጎ በድርጊት እንድንፈጽም ያደርገን እግዚአብሔር ነው። ምስጋና ለስሙ ይድረሰው። ስንተኛ ላይ ደረስን? ስንተኛ ላይ ደረስን? ስንተኛውን ተማርን?
አምስተኛውን ተማርን። ስድስተኛ በእኛ ፈተና ውስጥ ሌሎችን ሊያስተምርበት ፈተና ሊሰጠን ይችላል። ሌሎች አስተማሪዎች እንድንሆን ፈተና ሊሰጠን ይችላል። ይሄኛውን ግን ስላችሁ እንዲሁ አይደለም። በእኛ ፈተና ሌሎች ሰዎች እንዲማሩበት ፈተና ሊሰጠን ይችላል። ምን ማለት ነው? ምን ማለት ነው? መጽሐፍ እነኛውን የጠቃቀስናቸው የዘረዘርናቸው በርካታ ነገሮች ዋናው ነገር እግዚአብሔር ልጆቹን እንደማይፈትንና ከአቅም በላይ በሆነ ፈተና አሳልፎ እንደማይሰጠን ይልቁንም ከፈተናው ጋር መውጫውን አብሮ እንደሚሰጠን ልናገናዝብ ይገባል። የፈለገ ብንፈተን እግዚአብሔር ልጆቹ እስከሆነ ድረስ እንፈተናለን። በእውነቱ ግን መውጫውን አብሮ ይሰጠናል። በምን እናውቃለን? ቅዱሳት መጽሐፍ እንዲህ ይላሉ፣ ማንም ሲፈተን በእግዚአብሔር እፈተናለሁ አይበል። ቅድም ግን እግዚአብሔር ለበረከት ለበለጠ ነገር ሲያዘጋጀን ይሄ ይሰጠናል ብለናል። መጽሐፍ አሁን ማንም አይበል ይልና በእግዚአብሔር እፈተናለሁ አይበል። እግዚአብሔር በክፉ አይፈትንምና በኃጢአታችን ምክንያት ልንፈተን እንችላለን። የመጀመሪያዋ በኃጢአታችን ምክንያት ሰው የዘራውን ያንኑ ምን ያደርጋል? ያጭዳል። ከዚያ በኋላ ለሰው ሁሉ ከሚሆነው በቀር አለ። የመጀመሪያውን ሐሳብ የነገረን ያዕቆብ ነው በምዕራፍ 1 13ኛው ቁጥር ላይ። ሌላው ደግሞ ለሰው ሁሉ ከሚሆነው በቀር እንደ አቅማችን ነው። እኔም እንደ አቅሜ ነው፣ ወንድሜም እንደ አቅሜ ነው። እኔም እንደምችለው እፈተናለሁኝ፣ አንተም እንደምትችለው ትፈተናለህ። እኔም እንደምችለው መጠን አገለግላለሁኝ፣ አንተም በምትችለው መጠን ታገለግላለህ። ያንተ አገልግሎት ያነሰ አይደለም፣ የኔም ደግሞ ከፍ ሳለ የበለጠ አይደለም። ዋናው አገልግሎት ያንተ እኔም አገለግለው የበዛው አገልግሎት ምን መሆን አለበት? ንጹህ መስዋዕት ሆኖ በእግዚአብሔር ፊት መቅረብ አለበት። እሱ ላይ ነው ኢቫሉዌት የምንደረገው። ንጹህ መስዋዕት ሆኖ ከቀረበ አንተ የሰጣት 10 መሐለቅና ከበደ እየተባለ የሰጠው $1000 ንጹህ ሆኖ ከቀረበ የሁለታቸው እኩል ነው። የአቤል መስዋዕት የአብርሃም መስዋዕት ከዚያች ከጸዲቅ መበለት ጋር እኩል ነው። ዛሬ ድረስ ስሟ ይጠራል። የሚገርም ነገር 2 መሐለቅ ነው የሰጠችው። ምንድነው የሚያስፈልገው? ለሁሉ ነገር የልባችን ምንድነው የሚያስፈልገው? ንጽህና። የብዙ ነገሮቻችን ምንጭ ልብ ነው። ልባችን ጥሩ ከሆነ ይሄ ጥሩ መስራት ይችላል። ልባችን ጥፉ ከሆነ ይሄም ጥፉ ነገር ነው የሚሰራው። ስለዚህ ያንተንም መስዋዕት የኔንም የበዛውን መስዋዕት መዝኖ የሚቀበለው እግዚአብሔር ነው። በእውነቱ ለሱ ምስጋና ይድረሰው። ስለዚህ ከአቅማችን በላይ አንፈተንም። አንተም በአቅም እኔም በአቅሜ ነው፣ እንደምትችለው ነው። ስለዚህ ምን አለ? ስለዚህ አለ ለሰው ሁሉ ከሚሆነው በቀር ማንም ፈተና አልደረሰባችሁም። ምንም አይነት ፈተና አልደረሰባችሁም። ወንድሜ የደረሰብህ ፈተና እኔ ላይ ደርሶብኛል። እህቴ የደረሰብሽ ፈተና እሷ ላይም ደርሷል። አንቺ ጋር ያለው መፈተን እዛም ጋር ላለችሁት አለባት። ሁላችንም ብቆች አይደለንም። ሰው እንደመሆናችን መጠን ከጽድቅ ይልቅ ኃጢአት ይስማማናል። ከሰው ወገን ንጽሕት እመቤታችን ብቻ ነች። ደስ ካላችሁ በእልልታ በጭብጨባ አመስግኗት። እሷ ብቻ ነች ድካማችንን እንድትረዳ የተሰጠችን አጋዣችን። ድካማችንን እንዲረዳ እግዚአብሔር እርሷን ለኛ ሰጠው። በድካማችን የምትቀር በድካማችን በኩል ምን ታደርጋለች? ጥላዋን የምትጥል ድንግል እመቤታችን ሰጥቶናል። በቃል ኪዳኗ ከድካማችን ያነሳናል እግዚአብሔር። እንዴት አይነት ራእይ ነው! እንዴት አይነት መሰጠት ነው! በእውነቱ እግዚአብሔር ይመስገን። ስለዚህ ይሄ አለ። ስለዚህ አለ ማንም ሰው ሌላው ሰው ከሚፈተነው በላይ በማናችሁም ላይ አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር ከምንችለው በጣም በጸሎታችን ውስጥ የምንለው አንድ ክፍል አለ። በጣም የሚገርመኝ ክፍል ነው። በትርጓሜ ውስጥ አባታችን ሆይ እንበል። ጀምሩ። አባታችን ሆይ ከፍ 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 በቃ አቤቱ ወደ ምን አታግባን? ወደ ፈተና አታግባን። ግን ይህን
ጸሎት በቀን 10 ጊዜ ይሆን ሲችሉ 41 ጊዜ ሲችሉ ከዚያም በላይ ሳትፈተኑ የዋላችሁበትን ቀን ታስታውሳላችሁ? ይህን ጸሎት ደግማችሁ ተፈትነናል ብዙ ጊዜ። ምን ማለት ነው? አንዳንዱን ነገር ዝም ብለን ማነምነብ አይደለም፣ ገብቶን መጸለይ አለብን። ካልገባን ልክ ተቆልቶ እንደሚዘራ እህል ነው የምንሆነው። ተቆልቶ የሚዘራ እህል ፍሬ ያፈራል። ስለዚህ ፍሬ የምናፈራ ሰዎች እንድንሆን ያስፈልጋል። ምን ማለት ነው? ወደ ፈተና አታግባን ሲል አቅሜ ከሚችለው ፈተና አታግባኝ ነው። እንደ አቅሜ ግን ብቀበለው ፈተናውን አንተ መውጫውን ታሰናዳለህ ነው። እኔም ለወጣበት እችላለሁ። ለዚህ ነው መጽሐፍ ከአቅማችን በላይ ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው ይልና ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ያሰናዳላችኋል ተብሎ ተጽፏል። ምስጋና ለእግዚአብሔር ይድረስ። ደስ ካላችሁ አጨብጭቡለት። ይሄንን ማን ይሰጣችኋል? ፈተና ደርሶብን መውጫውን የሚሰጠን ይሄ መንግስት ቢሆን የዓለም ቢሆን እንደሱ ያደርጋል እንዴ? አይቻልም በእውነቱ። ስለዚህ ፈተናው መጥቶብን መውጫውን ደግሞ እግዚአብሔር ያዘጋጃል። በእውነቱ የሚገርም እኮ በተፈተንበት ይሄንን ይሰጣል አለ። በዚህ በአንደኛ ቆሮንቶስ 10:13 ላይ የምናነበው የእግዚአብሔር ቃል ነው። የባስልዮስን ጸሎት ልና ጨርሳለሁ። ቅዳሴው መጀመሪያ ላይ ለኛ በጎን ነገርን ያደረገ ይቅር ባይ አምላካችን ብሎ ካህኑ የሚያሰማው ጸሎት ሰምታችሁ ታውቃላችሁ? ሰምታችሁ ታውቃላችሁ? ንገሩኝ እንጂ ጉድፈላ ዛሬ ይሄንን ጸሎት ናአኩቶ ለገባሬ ሰናያል ሰምታችሁ ታውቃላችሁ? ኧረ በማርያም ሰምታችሁታል? እንዴት አድርጋችሁ ሰማችሁት? ራስን እያዩ እንግዲህ ካሁን በኋላ በደንብ ስሙት። ካህኑ አሰምቶ ነው ይሄንን ቃል የሚለው። የባስልዮስ ጸሎት ነው። የታላቁ ሊቅ ምን አለ? ቅዱስ ባስልዮስ ነው እሱ እንደተናገረው እግዚአብሔር የሰውን ድካም ያውቃል። የኔን ድካም እግዚአብሔር ያውቃል። እናንተ በሌላ ብትወስኑ እግዚአብሔር አይወስንብኝም። ግልጹን ልንገራችሁ፣ በጭራሽ አይወስንብኝም። የኔን ሞት እግዚአብሔር አይፈልገው። የኔን መዳን ነው የሚፈልገው። በወድቅበትን እንኳን መውጫ መንገዱን ያመላክተኛል። በእውነት እግዚአብሔር ቸር ነው። ሰው ጨካኝ ነው ወገኖች። እንኳን ለኔ ዓለማትን ለፈጠረ ለእግዚአብሔርስ መሽራራ ሰው ልጅ ባስልዮስ ይሄንን ድካም ያውቃል። ስለሚያውቅም ከአቅማችን በላይ በሆነ ፈተና እንድንወድቅበት አይሻም። ስለዚህ በእኛ ስህተት ሳይሆን ከአእምሯችን ውጪ የሆነ ፈተና ሲገጥመን ተስፋ ልንቆርጥና ታዳጊ እንደሌላቸው ወገኖች ልንሆን አይገባም። ቅዱስ ጳውሎስ የመጨረሻው ቃል በእስያ ስለደረሰብን አለ። ጳውሎስ ነው የሚናገረው። እውነት ባስልዮስን ስሙት በቅዳሴ ለእኛ በጎን ነገርን ያደረገ ይቅር ባይ አምላካችን እናመሰግነዋለን ብሎ ይጀምራል። ጳውሎስ ደግሞ ስለደረሰበት መከራ እንዲህ ብሎ ተናግሯል። በእስያ ስለደረሰብን መከራችን ወንድሞች ሆይ ታውቁ ዘንድ እንወዳለንና ስለ ሕይወታችን እንኳ ተስፋ እስክንቆርጥ ድረስ። ጳውሎስ እኮ አላችሁ ወይ? እግዚአብሔር ከሁላችሁ ጋር ይሁን። ስለ ሕይወታችን ተስፋ እስክንቆርጥ ድረስ ማን ነው ሰውየው የተናገረ? ነው ሐዋርያው ቅዱስ ጳውሎስ። እኔና እናንተ እንግዲያውስ ምንድነው ግን እንዴት እግዚአብሔር እንደሚደርስለት ያሳየናል። ተስፋ እስክንቆርጥ እንወዳለን። ስለ ሕይወታችን እንኳ ተስፋ እስክንቆርጥ ድረስ ከዓላማችን በላይ ያለ ልክ ከብዶብን ነበረ። አሁን ሙታንን ባስነሳ በእግዚአብሔር እንጂ በራሳችን እንዳንታመን እኛ ራሳችን የሞትን ፍርድ በውስጣችን ሰምተን ነበረ። ትሞታላችሁ ተብሎ ነበር። ሞታቸውን የሚገድላቸው ተስፋቸውን የሚቀጥልላቸው እግዚአብሔር ግን የሰማይ አክሊል አዘጋጀላቸው። ተስፋ አትቁረጡ፣ በፈተና ጽኑ። እግዚአብሔር መውጫውን ይሰጣቸዋል። ለምን እንፈተናለን? የምንፈተነው ለእነኚህ ነገሮች ነው። እርሱም ይህንን ከሚያልፍ ሞት አዳንን ያድነንማል። እናንተም ደግሞ ስለ እኛ እየጸለያችሁ አብራችሁ ስትረዱን በብዙ ሰዎች በኩል ስለተሰጠን ስለ ጸጋ ስጦታ ብዙዎቻችን ስለ እኛ
ያመሰግኑ ዘንድ ወደፊትም ደግሞ እንዲያድን በእርሱ ተስፋ አድርገናል በማለት ሐዋርያው ቅዱስ ጳውሎስ አስተምሮናል። 6 ነገሮችን አይተናል። በዚህ ቃል የጎበኘን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር የተመሰገነ ይሁን። ለምን እንፈተናለን? በዓላማ ነው። በዓላማ ፈተናው ሲመጣ መውጫውን መንገድ እኛም ማዘጋጀት። ፈተናዎች የሚመጡት 1 2 3 4 5 6 ብለን አይተናል። በዚህ ውስጥ ካለፍን የእግዚአብሔር መንግስት ወራሾች እንሆናለን። እግዚአብሔር ያበርታል። ይህን አርዕስት የመረጥኩበት ምንድነው? ጊዜው እጅግ ፈታኝ ስለሆነ